እንዴት ቆያችሁ? ደህና ናችሁ ወይ? እንኳን በደህና መጣችሁ ወደ እኔ ዩቲዩብ ቻናል። ቪዲዮውን ሰብስክራይብ ወይ ላይክ በማድረግ ጀምሮ ሌላ ሰው ጋር እንዲደርስልኝ። በርዕሱ ላይ እንዳያችሁት ዛሬ ይሄንን ጅቡን የሚባለውን ቆንጆ ምግብ እንሰራለን። ቀጥታ ወደ አሰራሩ የተጠቀምነው እዚህ ጋር 2 ኩባያ ያልሞላ ከግማሽ ያለፈ ዱቄት፣ አንድ ከግማሽ ያለፈ ማለት ነው። ደግሞ ኒዶ ወይም የወተት ፓውደር 3 ማንኪያ እዚህ ጋር እንጠቀማለን። 1 ማንኪያ እርሾ፣ የሻይ ማንኪያ ትንሹን ቤኪንግ ፓውደር እና ደግሞ 2 ማንኪያ ስኳር፣ ትንሽ ጨው እንደዚህ አድርገን እንጠቀማለን ማለት ነው። ከዛ ዘይት ትንሽ እንጠቀማለን። ክሬም ቺዝ ወይም የክሬም ጅብን እዚህ ጋር 3 ማንኪያ እንጠቀማለን። ማብዛትም ትችላላችሁ። ያው ጁብንዬ የተባለው ጅብን በዚህ ስለሚሰራ ነው። እንጋ በጣም ቆንጆ የሆነ ጣፋጭ የሆነ ምግብ ነው። ለመስራትም የማይከብድ ቀላል የሆነ አሰራር ነው። ይህንን አሰራር ዛሬ የምንሰራ ይሆናል። ቪዲዮውን እስከመጨረሻው ተከታተሉት። እሺ ሁሉንም ግብአቶችን በዚህ መልኩ እናዋህዳለን። በምታዩት መልኩ በዚህ መልኩ እሽት አድርጌ ሁሉንም ካዋሀድኩኝ በኋላ ለብ ባለ ውሃ ጠብ እያረኩኝ አቦካለሁ። በደንብ እሽት አድርጌ ለአንድ 5-6 ደቂቃ ቆንጆ አድርጋችሁ ማቡካት አለባችሁ። በኋላ ቆንጆ ሆኖ እንዲወጣላችሁ ምግቡ በዚህ መልኩ ቆንጆ አድርጌ አቦካለሁኝ። ውሃ ጠብ እያረኩኝ የውሃው መጠን ያው ስትጨምሩ ይታወቅላችኋል። ብዙም ውሃ አይፈልግም ጁብንያ ስላለ። ቪዲዮዬን ላይክ ማድረግ እንዳትረሱ እባካችሁ አበረታቱኝ። በዚህ መልኩ አቦካነው ለግማሽ ሰዓት ያህል እንደዚህ ሸፍኜ አስቀምጣለሁ ኩፍ እስኪልልኝ ድረስ። ሙቀት ስለሆነ ኩፍ ለማለት ብዙም ጊዜ አይወስድም። ቶሎ ነው ኩፍ ያለልኝ። ኩፍ ካለልኝ በኋላ እንደዚህ በቦክስ እንለዋለን እንዲተነፍስ። ከዛ በኋላ በማዳመጫው እንዳምጠዋለን። ዱቄታችን እዚህ ጋር ነስነስ አድርገን እንዳይጣበቅብን። ከዛ ልክ ለፒዛ እንደሚዳመጥ አድርገን እንደዚህ ካዳመጥነው በኋላ ማንኛውም ቅርጽ ማውጫ እናንተ የምትጠቀሙት ካላችሁ መጠቀም ትችላላችሁ። እኔ እንግዲህ የተጠቀምኩት የቅርጽ ማውጫ ይሄንን ነው። በዚህ ቆንጆ ሆኖ ይወጣልኛል በምታዩት መልኩ። ሌላም ካለ መጠቀም ይቻላል። ካልሆነም ደግሞ በየሆነ አይነት ክዳን መጠቀም ይቻላል። እንደዚህ ቅርጽ እናወጣለን። ቅርጽ አውጥተን ጨረስነው በዚህ መልኩ። ከዛ ዘይታችን እናሞቃለን። ይሄን ይመስላል። በጣም ነው የሚያምረው ቅርጹ ምናምን ወጥቶ ዘይቱ ሞቆልናል። እንግዲህ በዚህ መልኩ አንዳንድ እንዳይዝብን እያደረግን እንጨምራለን። እሳት በመካከለኛው አድርገን እናበስላለን። ከበዛም ውስጡን እንዳይበስል ይሆናል። እሳት ካነሰም ደግሞ ዘይት ይጠጣል። በመካከለኛው ሆኖ አሪፍ ሆኖ ይበስልልናል። በዚህ መልኩ ገልበጥ እያደረግን እናበስለዋለን። በስተመጨረሻም ይህንን ይመስላል። ቆንጆ ሆኖ ቀላ ብሎ ነው የበሰለው። እና ካወጣነው በኋላ የስኳር ዱቄት በላዩ ላይ እንደዚህ ነስነስ እናደርጋለን። በጣም ቆንጆና ጣፋጭ የሆነ ነው።
በጣም ትወዱታላችሁ። ሞክሩት፣ ስሩት። ከወደዳችሁ ላይክ ማድረግ እንዳትረሱ። ቪዲዮን እባካችሁ ስታዩ ላይክ አድርጉልኝ ሌላ ሰው ጋር እንዲደርስልኝ። እስከመጨረሻው ካያችሁት በጣም አመሰግናለሁ። በሌላ ቪዲዮ እስክመለስ ቸር ሰንብቱ።